የት አግኝቻት ነው የምጠይቃት? ልጄ የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አሮጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያ ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጫ አረጋችሁት ብለው ከቤት አባረሯቸው። አዘንተኞቹ እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አብቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። የማን ልጅ እያሉ እዚህ ጋር ደረስ ፉከራ አያስፈልግም። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን። ልጄ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ። እሳቸው ያው ትሰሚያለሽ። ቀጥይ። እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም። ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው። ይሄን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣው እርሶንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። እሺ ሁለት ጥያቄ ብቻ፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋል እና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ታየበት ማነው? እሱስ ያለሽማ መሲ አገኛኝሻለሁ። አሁን ያየችው ያው አነጋግሪያት ነኝ። ንገሪ፣ እውነቱን ንገሪ፣ ነይ እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ እውነት እኮ ነው። የምን ማዘር ምናምን ብሎ ነገር የለም። እሺ እንዴት ነሽ? ጫቁቤ ችግር የለምና እኔ ጥያቄ ብቻ ነው የምጠይቅሽ። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። ጥምቀት ዋዜማ አዲስ አበባ ነው? ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሹ ጋር። ዋዜማ ከዛ በፊት በዋዜማ ነው እሷ ሄደችው። አዎ ግን የጥምቀት ዋዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር። በዛ አካባቢ ነው። በዛ አካባቢ። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት መሀሌት እኔ ቤት። እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። ልጄ ሲሄድ ሚኪ ነበረ ቤት። አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። ከዛ ማነው ምናምን እና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል? ይሰማኛል። ሚኪ ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንም ይሆን ካላወቅሽ፣ ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛ አይ አታውቂኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛን ሄደ። እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን
የፍራኦል መልእክተኛ ነኝ አለኝ። ከዛን ሰላምን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራኦልን አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፈሰትኩት እንዲሆን ከዛ የፈሰትኩትን ከዛ ማሂን ማታ ላይ አሳይዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራው ነገር አለ። የሆነ ራውልዬ ነው ፍራኦል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለፍራኦል ነው የላከው። ለፍራኦል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂ ለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር የደረሰ ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ፣ ግራ የገባኝ ነገር እዚህ ጋር አንቺ ጥያቄዎች ሳይበሻት ጨርሽ ይቅርታ ወይ እሺ። እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ አለ። የጎንደር ለት ደግሞ ሚኪ ታዋቂ ብር እንትን ቤት ሲስተር ሰው የተባለው ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ ማህሌት ናት የነገረችኝ። ሰዎቹን ቪዲዮ የሰሩትን ቆይ ማሬ ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ ነገርኩ ይወጭቅላሻል ብላ ደወለችልኝ ማሂ ለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረች ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ላይ ስናወራ ነበር ቦይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካኪ ነገር እዚህ ላይ እንዳይወናበድ። ለምን የሚወናበድ? ለምን አይወናበድም? ትክክል ተናገሪያ። መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነጥብ ያስኳቸዋል። ማዘር ቆይ አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪኝ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ይሄ ንጉስ ሰቅሎ ማውራ አይ ቁጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማሌት ከሆነች ማሌት ናት። ለእኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋል ነው ማለት ሆነች ማለት በይ ማዘር ባንዴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹን እንትን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት።
ብር ደግሞ ይዟል። በዛ ቪዲዮ ላይ አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማለት አንታወቅም የሚል ነገር ስላመጡ ነው። ይሄን ጥያቄ ምን ታትፈሩ ሳደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን ጋር በማርያም ሁላችንም እያወራሉ እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የእኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው። ለእኔም የነገረችኝ ሚኪ 50 ሺህ ብር ፍራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ? ለአንቺ ማህሌት ናት። እሷ አዎ ለእሷ ያለቻት ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው። ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውርጅ። ስነ ስርዓት ያዥ። ስርዓቱ ይኖርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብጅ። ስንት አመት ልጅ ነች አንቺ? ህፃን ነሽ። እኔ ሌላ ታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ነገር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ከሚቴ ዘንድሮ ያሁን ስለዚህ ምን ያምሻል? ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው የምታወሪ? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። የምን ይዘን ያምናኑ እንጃ አለቅም። ይኸውላችሁ እንግዲህ እኔ የማውቀው ነገርኩሽ። ይኸውልሽ እሱ አንተ ያል እኔ የማውቀው ነገር መሲ ጥያቄ ነጥብ አለው። ምክንያቱም አንድ ነገር ለምን መሰለህ ጃባርዬ ከተናገሩት ነጥቦት ላይ ያዝኩትን ጥያቄ ነው የጠየቁት። ምክንያቱም እዚህ ጋር ቁጭ ያለው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ዘንድሮ አይደለም መጀመሪያ በትክክል ቆይ ልንገሮ ተራ ያውሎት አሁን እርስዎ ይገባሉ። ቀጥለው እሷ ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለው። በቃ ምንም ችግር የለውም። የእሷ የመሰላትን ትናገርና ከዛ እርስዎ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ ጠይቂያት መስል። እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል? ሚኪ ማዘርን አግኝቷቸው ያውቃል? ማዘርን በአካል ማሄ ቤት ከማዘር ጋር ሚኪ ተገናኝቶ ያውቃል? አያውቅም። እኔ እኮ ጎንደር አይደለሁም እዚህ ነኝ። እዚህ እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁን። እሺ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ መረቅ ነው ስጠንም አላልነውም። ከሰጠን ግን በረካ ይሁን አልኩ። መልሰን መረቅ ነው። እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? መቼያት ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም። እዚህ ሆናም እኮ አትደውልልኝም። ቤቴ እንደተሰዩ ብላ የለ እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ እሺ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው? የተከራያችው ቤት ምን በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብሬት ከታው ነው። በይስኪ ንገሪኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ ለፍተው አሽጠዋለች። ድሮ ተሽጠዋል።
እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው። አንደውልልኝ ብደውልም አታነሳም። ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። ምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደው ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንደ እዛ ዱባይ። እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄድ አላውቅም። እነሱ ራሳቸው ሄደችበት እኮ ያውቃሉ። እኔ አያውቁም። እንግዲህ እና ሚኪ ያውቁ ይሆናል። በእነዚያ ሀቢባ ነው ዘቢባ የሚባለው ያውቁ ይሆናል። ከንፋ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክ ማልከ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ናሪ በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘሩን ጠይቃቸው። ኦኬ አንዴ ለኔ ትስጡኝና ለሌሎች ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል። ኦኬ ሌላኛው ደግሞ ሲራ የላከው 50 ሺህ ብር እንደነበረና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ተልኮላችኋል ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ያው ለእኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ያው አጠገቤ ያለች እኔ እኮ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነው አልነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በ3ኛው ቀን ደውለው በስልኬ ደውለው ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መብረቁ ይኸውልህ ማዘር እኮ እንትን መብረቁ ይኸውልህ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ አላቅልሽም እኔ አላቅም። ለምሳሌ አላቅም ፊራ እንደሚተዋወቁ ግልጽ እኮ ነው እዚህ ጋር። አሁን እዚህ ከማዘር የተረኩ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገረው። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት መኪና አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲኮሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይስ አይደለም? እነ ማዘርን እንዴት አወቃቸው? ማሂን እንዴት አወቃት ብለን ፊራን እንጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው።
አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪ ውጭ ማዘር ይህን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ፣ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማሌት ቤት ያገኘችው እኮ አገናኛችሁ። እኔ ማሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይህም አላውቃቸው። እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማሌት ከእነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ቶኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኙ? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅብ የሰጠኋቸው፣ ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? የማላውቀው ታዲያ ቀን አልልም። አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም። እኔ ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱን እድሜ ይስጥዎት ነው ብለው እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስኪ ደግሞ ማለት አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቁ እዚህ። እናንተም እንዳትሳሳቱ እሷም እንዳትሳሳት ነው። ሀቅ ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ሀውስ ገዝት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገዝት ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረን። ቅዱስ ያለሽ ጨዋታ ነው እንደያዝ ነው። አንቺ ቅዱስ ያለሽ ምን አገባኝ? የራሱ ምታቂም ተናገር። የራሳቸው ጉዳይ አይባልም። ምን ነው ታይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለምን መሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሀውስ ብትይ ገስት ሀውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ፣ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት ሙጋ ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ። እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ እደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው ስለዚህ እዛ ሂደን አንቺን ባለሽበት አከራይ
አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺ ውሸታም ትሆኛለች ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ ነው የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ ማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው። ፍራውል ጋር የሰጠ ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይሄ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብረቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች እንትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደሱ ሽወጣሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሽው ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሽው አንቺ ሚኪን ያወቅሽው ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለም? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሽው ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሽው? ሚኪ ከዛ በፊት ነው ያወቅኩት። ደግሞ መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ። ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ። የፍራኦል ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚሁ ትንሽ አድርገሽ ታብራሪልኛለሽ? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ ወር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? አይ የለንም። በዋትሳፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አርተን አናውቅም። እሺ ሌሎቻችሁ የምትኖረው ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን። ማዘር እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይህንን ግልጽ አድርገሽ ንገረኝ እባክሽ። አይ ማንም አይኖርም። ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላት እና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ። እየሄድኩኝ እኔ አያቸዋለሁ።
ትምህርት ስለሚማሩ ማለት የተከራየችው አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን ከዛ በፊት እኔ በደንብ አላውቃትም። ሲጀምር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ። ያኛውም ቤት ያው ታግዥናለሽ የሚል እምነት ይኖረናል። የለውም ነው አሳያቸዋለሁ። ምንም ችግር የለውም። አንድም 3ም 4ም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱ ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። እሺ ማዘር አለች። ማዘር ካሉ አለው የት እሄዳለሁ? ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጅ የትም አልሄድም። አለው ለጉድ ያስቀመጠኝ ያስቀየምኳችሁ ነገር አለ ማዘርዬ? ካስቀየምኳችሁ እንደውም መብረቅ እንኳን አረከው ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት አላስቀመጥኩ። ጥየላት ወጣሁ። በቃ የኔ ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩህ። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር የእሱ 5 ሳንቲም የለብኝም። ከስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ሳሳቱት እናንተ አብራችሁ ቤት ማለት ነው እንጂ ሌላው ይሄ ወርቁም ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር ይኸውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር እና ብዬዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስልህ። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዟል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋ ሀረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሀቢባ ለራሱ ውርየናት ውሽ የሚሏል በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንደ የነበረችው አብራቸው ተመልሳ ጥፍታ መጣች። እንደገና ሄደች ተመልሳ ጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል፣ የማናውቀው ሊኖር
ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቺው እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይጠበቅባቸዋለሁ። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድን ነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉት መጀመሪያ። ልጅ እስኪኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ ለምን ኳተር ነው? እሱ ባህሬን ስላለ ነው ኳተር ነው። ባህሬን ነው የኖርኩት ማንም ያገኛል። ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርግን ያውቃሉ። የሚናገረው ልጅን የሰራችው ጉድ ሲያወራቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥቶ አሳዩ። በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ያሳየችሁት ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስ ናት። አንድ እኮ አለች እኔም ፀጉር ቤት አሸጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገር ነበር እንዴ የ9 ሰው ሳስመልሰን ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነግራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ኖት። አንድ ጊዜ እየተደማመጥ ነው ድሜ ምናምንና አናግሯት። እኔ ምን አውቃለሁ? ውሽዬ እናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ። እኔ አላቅሽ። በቃ ይሄንን ነው የምፈልገው። ለምን እኔ ልጅ ምርታውኛ አላቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄን እንዲጠራልኝ ስለፈለኩ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንደው በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩ የፀጉር ቤቱ ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንደ ያመጣት ሀቢባ። ማን ያመጣት? ሚኪ እኔ ነኝ መጀመሪያ የሰራሁት። አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት ማዘር። የኔ በቃ ምን ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ወርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ
ተስፋዬ አደርጌው ራሱ መጣ ተስፋዬ ራሱ። እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልን ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የጸጉር ቤት ስትለኝ እሺ ያልኳት። ሄድኩ፣ ጸጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ፣ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሁን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገ እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እች ቀጣ ፊሌባ ከሰማይ የወረደች ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከ2 ወይ ከ3 ወር በፊት ማን ጋር እንደሚተዋወቅ አሁን ሰምተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ ልመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው አንድ ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናቅ። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንትን ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ ሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ ተበልቼ ነው ትያለሽ። እና እኔ እኮ ህዝብ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። እኔ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክል መልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴ ከምን እርግጠኛ ነህ? ከአካውንቴን አይተህ ማለቴ ያው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክሰስ አለ መክሰስ ነው የምልሽ። ሚኪን ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ይኸውልህ፣ እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም።
ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነኝ ሆነ ቪዲዮ ሰርተሽ ሲቀጥል ደግሞ ስለኔ ማከል የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው። ከፊት ለፊት አዳምጠኝ። እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ርስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ ይወጣለሁ። አላስታውቅም ካልኩ ከዚህ በላይ ራሴ ከፍቼ ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ አትበል እኔ አላቅም። ገብርኤል ምስክሬ ነው። ልጄ እኔ ሳይንባጥ ኖሮ እኔ አልበላም ኖሮ። አየክ? ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እኔ እንደዚህ ነው ሳይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል ላይ እኔን ያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካስኬ አላየውም ነበር። እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባክ? ስለዚ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ይቻላል። እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭን። ስለዙ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፊውር ነው፣ መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባለ አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ የጠየኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ። ማን አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካም። ድምፅ ይሰማል ወይስ? ይሰማል ወንድሜ። ተመለሰልክ? ጠይቀኝ ደግመህ ጥያቄ ካለ። ማለት ዱባይና በይቃ ብንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ
ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ ወደ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። ሀገር ወታለች ነው የተባለው። ውሸት እንደሆነ ነው ወታለች ከሀገር በወጣች ኤምባሲ ሄደሽ አንቺንም ሌላ የተበላ ስለሆናችሁ ሄዳችሁ መረጃ አምጡ። ሀገር የወጣችበት መረጃ ሌላው ጥያቄ የማነሳው ፋሲካ ያኛውን ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ሻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው። እኔን ራሱ አላተር በመጀመሪያ ደረጃ ማህሌትን ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ደረስልን የሚሉ ልጆች መጡ፣ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልፈዋል። ለምንድን ነው ቪዲዮ እየሰራበት የነበረው ካልሽኝ፣ ልጅቷን እንዳገኛት ነበር። የት እንዳለች የሚያውቅ ሰው እንዲጠቁመኝ ነበር እንጂ ዱባይ ከአንቺ ጋር አብራ ትሁን፣ ዱባይ ትኑር፣ ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ነው ያለችው ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኝችን። መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ልመልስና ትናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለምን መሰለህ? ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ። እያንዳንዱ ቤት እያንኳኳ እንትና አድጋ ሰታችሁ ገንዘብ ማስታወቂያ ሰጡ። አንድ ጊዜ እሺ ተረጋጉ። እኛ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ።
እኮ አልኩህ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በአግባቡ ጠይቃ ትመልስላለች። የሰፈር እንትን ይመስል በግምት አይጠይቀኝ። ውሽዬ መብረቁ ቤት ላይ ሚዩት እየተደረጉ ነው። የኔ ልጆች ሚዩት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከጣይፋ ነው ይችላል ከሆነ ሪል ይጠይቀኝ። ምን አስፈራሽ? እኔ ካልፈራው ስትሳደቢ ካልፈራው የሰራሽ ካልሆነ በስተቀር ምን አስፈራሽ አንቺ? እኔ ካልፈራው ስትሳደቢ የሰፈር ወሬኛ ለምን ትሳደቢያለሽ? የሆነ ንግግር ከሌለሽ ምን አስፈራሽ? ሲጀምር ከአንተ ጋር ቁጭ ብዬ አልመላለስም። ሚዩት መውረድ ይሄ ማን ጠራሽ አንቺ? መጀመሪያ ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ መጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ ነን። አሁን አንድ ጥያቄ ልጠይቅ የምለምንሽ ቀስ ብለን እንነጋገር። እሺ ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከአንድ ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት መብረቁ ነው አይደል? አዎ በለኝ። ድምጽ ካይሰማ እሺ። ለምን ለኔ አልነገራችሁኝም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርዶኝ ቪዲዮ ክን ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለኔ ሳትነግሩኝ? ለምን ኦልሬዲ ቺዚ ፎቶ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄን መልስ ፈልጋል። አንቺ ጋር እንደምትተዋወቁ ኦኬ፣ እኔ ልመልስላት ስለሆነ የጠየቀችው መብረቁ አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ የደወልኩላት በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶሎ አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውላት ወይ ለፋሲካ የደወልኩላት እኔ ነኝ። ገባህ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ነበር ምናልባት ማስታወቂያ እንደሰራውላት ካወቀ አናቅም ነበረ። ውሽ እንደዛማ ቢሆን ቀጥታ ማንችል እኔ እንደውም ሞሪያ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያውልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለእነሱ ምን ብላ ታሳያቸዋለች? ይህንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበረ። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም እንደዚህ ብለው መናገር ይችሉ ነበረ። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች፣ 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበረ የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለከ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቅርና መልአክ ነው የምትመስለው ሲያዩት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራ ሄድ። የኔ ጥያቄ ቀደም እንደገባሽ
መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና ምናልባት ሰዎቹ ሳይደግሙ የአንቺ ከዱባይ መውጣቷ ማረጋገጫሽ ምንድን ነው? እሱም ይኸውልህ ማረጋገጫዬን ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል። ይሰማል ድምጼ? ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይኸው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወታለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። ጆከር የምጠይቃት ነገር ካለ ጠይቃት፣ ካለዚያ ትውረድልን። ይቅርታ አንድ ጊዜ ለምን አንተ አትወርድም? አልወርድም፣ እዚሁ ነው ማለው። የአባት ቤት አረከው። ምን ነው ውሽዬ ወይናቴ ለምነው ተንቃጫችሁ? ስነ ስርዓት ቁጭ ብለን ምንጠብ ወይናቴ ሲተስፍሽ ከሌላችሁ ለወጣ ነው ስራ ናችሁ። አንዴ ጫጫታ ካልሆነ